የስፖርት ድግስ ታይቶ አይታወቅም። አሁን የምንገኘው በኤምቲኤም የሙንታይ ስፖርት ክለብ ነው። ሰላም ማስተር። ሰላም ማስተር፣ ስምህን ብታስተዋውቀን? እሺ፣ ስሜ ማስተር ተሾመ ይባላል። የታይ ቦክሲንግ ወይም የሙዋይታይ ኢንስትራክተር ሲሆን የኤምቲኤም ሙዋይታይ ክለብ ባለቤትና ስራ አስኪያጅ ነኝ። እና ይህንን ስፖርት ክለብ ለማቋቋም ምን አነሳሳ? ረጅሙን እድሜን በማርሻል አርት ህይወት ውስጥ ነው ያሳለፍኩትና አጋጣሚ ውጪዎች በመወጣበት ጊዜ የተሻለ አደረጃጀት ያላቸው ትልቅ እንደኛ አይነት ስፖርት ቤቶችን አይ ነበርና እኔም ደግሞ ዋይናት ወደ ሀገሬ ስመጣ ደግሞ የነሱን አይነት ስታንዳርዱን የጠበቀ ሙዋይታይ ጂምናዚየም እንዲኖረኝ ይፈልግ ነበርና የውስጥ የፍላጎት ስለሆነ እንግዲህ ያው አደ ፕሮፌሽንም ስለሆነ ይሄን ጂም ጥሩ አድርገን እንግዲህ ቢልድ አድርገናል ማለት ነው። ከውጭም የሚመጡ ተወዳዳሪዎች እንዳሉ ሰምተናል እና ይሄ ነገር ሀገር አቀፍ ነው ወይስ ዓለም አቀፍ በሆነ መልኩ ነው የሚዘጋጀው? አሁን ያዘጋጀነው የሙዋይታይ የሲያማ ዩት ሙዋይታይ ሻምፒዮንሺፕ ነው። ሲያማ ዩት ሻምፒዮንሺፕ ኢንተርናሽናል ነው፣ ዓለም አቀፍ ነው። ኦልሞስት ከዓለም ላይ በጣም የሚዘወተርና ትልቅ ኦርጋናይዜሽን ነው። ከነሱ ጋር በጋራ በመሆን ነው ይህን ውድድር ያዘጋጀ ነው። በዚህ ውድድር ላይ እንግዲህ ሁለት አይነት ቤልቶች አዘጋጅተናል። ኢትዮጵያን ሻምፒዮና እና ደግሞ ፕሮፌሽናል ሻምፒዮና ቤልቶች አዘጋጅተናል። ለዛ ቤልት እንግዲህ ከግሪስ ኒኮላስ የሚባል ተወዳዳሪ የ23 ጊዜ ሻምፒዮን ነው በሙዋይታይ ፕሮፌሽናል። ለዚህ ውድድር እንግዲህ ከእኛ ተወዳዳሪያችን ከኢትዮጵያ ሻምፒዮና ከሆነው ተወዳዳሪ ዱሬሳ ጋር ለመወዳደር ወደ ሀገር እንግዲህ ይመጣል ማለት ነው። ፕሮፌሽናል ጨዋታ እና ኢትዮጵያን ሻምፒዮና ደግሞ 10 ውድድሮች ከ20 በላይ ፋይተሮች የሚሳተፉበት ነው። ትልቅ ውድድር ነው እንግዲህ እንደ ሀገር። ለወጣቶች የምታስተላልፈው ወይም ለመላ ተመልካቾች የምታስተላልፈው መልእክት ካለ? የኛ አብዛኛው ማህበረሰቡ ወጣት ነው ተብሎ ይተመናል እና ወጣት ደግሞ አምራች ነው። ስለዚህ ወደዚህ ኢንዱስትሪ ላይ ደግሞ ብዙ ወጣቶች ቢመጡና ራሳቸውን አቅማቸውን ቢያሳዩ ቢያወጡ ነገ ሀገራችንንም ልክ እንደ አትሌቲክሱ ከፍ አድርገው ባንዲራ የሚያውለበልቡበት ኢንካም ጄኔሬት የሚያደርጉበት የማርሻል አርት ኢንዱስትሪውን የዚህ የፋይት የኮምባክት ስፖርት ኢንዱስትሪውን የሚቀላቀሉበት ይሆናል እና እንግዲህ ጥቅምት 1 ላይ ሁሉም ሰው አብሮን ከኛ ጋር እንዲታደም እንግዲህ ጥሬን አስተላልፋለሁ። ውድድሩ በዚሁ የስፖርት ማዕከል ነው የሚሆነው ወይስ ሌላ ቦታ ነው? እና ቀኑንን ብትነግረን። እሺ፣ ያው ውድድሮቹን አሁን ኢንተርናሽናል ውድድር ስናዘጋጅ እንግዲህ 3ኛ ጊዜያችን ነው። በዚህ ውድድር ላይ ደግሞ ያሰብነው እዚሁ እኛ ተቋም ውስጥ ነው ውድድሩን እናዘጋጀዋለን ብለን ያሰብንና ስለዚህ ጥሩ አድርገን በደንብ ኦርጋናይዝድ የተደረገ ቆንጆ ውድድር ይኖረናል ብዬ አስባለሁ። ስለዚህ ውድድሩ እዚሁ ገርጂ ኤምቲኤም ሙዋይታይ ጂም ውስጥ ነው የሚደረገው ማለት ነው። በዚህ ስፖርት ውድድር ላይ በመወዳደር እንሰማው ለረጅም ጊዜ ስጠብቆ የነበረው እድል ነው እና በጣም ደስ ብሎኛል። ያው ቤልቱም እጃችን ላይ ነው፣ እዚህ እናስቀራለን ማለት ነው። በጣም አሪፍ። ሀገራችንን በታይ ስፖርት እንደምታስጠራ አልጠራጠርም። ግዴታ ነው። ያው ረጅም ጊዜ ስፖርቱ ላይ እየለፋን ነው። ጂም ቤታችንም የመጀመሪያ የሙዋይታይ ስፖርት በመሆኑ ማስተር ተሾመ ብዙ አግዞኛል። ከኔ ጋር በጣም እየለፋ ነው። ስለዚህ አኮራቸዋለሁ። እና በዚህ ስፖርት ተሳታፊ በመሆን ምን ተሰማ? ይህን ውድድር የሚገርምሽ ነገር ለብዙ ጊዜ በጣም ስንጠብቅ የነበረ ውድድር ነው። በመጀመሪያ ውድድራችንም በደንብ አሪፍ ፐርፎርም አድርገናል እና ለቀጣዩ ደግሞ በአሪፍ ዝግጅት ላይ እንገኛለን። ይህንን ቤልት እዚህ ማስቀረት አቅዳለህ? ይህ ቤልትማ እዚህ አይቀርም። ያው ይህ ቤታችን ነው። ቢሆንም ግን
ወደ ትክክለኛው ቤታችን እንወስደዋለን። የት ነው ትክክለኛ ቤታችን? ትክክለኛ የቴሻይ ሁለተኛ ቤት ነው። ሙay thai ይባላል። ቤተል አካባቢ ያለ። አንጠራጠርም እንደምታሸንፍ። በርታ ጎበዝ። እናመሰግናለን። ሰላም። እና ይሄን ቤልት እዚህ ማስቀረት ፕላን አለ? በሙሉ ልብነት። ምክንያቱም ለዚህ ቤልት ብዙ ዋጋ ከፍለናል። ገና የበለጠም ዋጋ እንከፍላለን። ቤልቱ ከኛ ውጭ ማንም አይሆንም። ቤልቱን ብዙ ነው የምናስቀረው። እና ሀገራችንን በሙay thai ስፖርት የማስጠራት ፕላን አለ ወይም ዝግጁ ነህ? በደንብ የብዙ ዓመታት ህልሜ ነበረ። ህልማችንም ህልም ሆኖ አይቀርም፣ እውን ይሆናል። የኢትዮጵያ ማርሻል አርት ታሪክ ሆኖ አይቀርም። ልክ በአትሌቲክሱና በሌላ ስፖርት ኢትዮጵያ ታዋቂ እንደሆነች ሁሉ በማርሻል አርት ስፔሲፊካሊ በሙay thai ደግሞ ትልቅ ሀገር አቀፍና ዓለም አቀፍ ተጽዕኖ እንፈጥራለን ብዬ ባለሙሉ እምነት ነኝ። ድሉ የኛ ነው። ሴት ተወዳዳሪ ሳይ ለመጀመሪያ ጊዜ ነው። እኔ ምን ይሰማሻል እንደዚህ አይነት ስፖርት ላይ ተሳታፊ በመሆንሽ? በጣም ትልቅ ደስታ ነው። እንዴት ነው ሞራል አለሽ? አሸንፋለሁ ብለሽ ታስቢያለሽ? አዎ። ማንም አይወስድብንማ? አዎ፣ እርግጠኛ ነን። በጣም እርግጠኛ። ሀገራችንን በሙay thai ስፖርት በሴቶች ዘርፍ የማስጠራት እቅድ አለሽ ብዬ አስባለሁ። እንዴት ነው ተዘጋጅተሻል? የሀገር ውስጥ ቀንዳችን የሌላው በዘረራ ብዬ አስባለሁ። በጣም አሪፍ። አዎ። በአይነቱ ለየት ያለ የስፖርት ውድድር በኤምቲኤም ሙay thai ስፖርት ክለብ ተዘጋጅቶ የሚጠብቀው እናንተን ነው። ቅዳሜ ጥቅምት 1 አይቀርም።